የሚገርማችሁ ነገር ኃጢአትን ይጠላል እንጂ ሰውን አይጠላም። ኃጢአተኛ የሆነውን አዳም ፈልጎ አዳም ሆይ የት ነህ ሲለው አዳም በኃጢአት ውስጥ ሆኖ ሳለ ነው። ስለዚህ ኃጢአትንና ሰውን እግዚአብሔር ይለያል። መንፈስ ቅዱስ አሁን በዚህ ምድር ላይ የሚሰራው የ666 በሉት የ777 በሉት የ999 በሉት እዚህ ምድር ላይ የሚሰራው ማንኛውም ክፉ ነገር ኤግዚስት እንዳያደርግ እንዳይሰራ አቅም እንዳይኖረው ጉልበት እንዳይኖረው ገዳዩ እንዳይገለል ክፉ እንዳይሰለጥንብን መርገሙ በእኛ እንዳይሰራ በእኛ ህይወት ውስጥ እንዲሰራ እግዚአብሔር በረከት አድርጎ ሰጥቶናል። እግዚአብሔር ደህንነታችንን በማመናችን ምክንያት ኃጢአትን በመስቀል ላይ በማፍረስ ለዘላለም የምንድንበትን ህይወት ሰጥቶናል። አማኝ ጌታን ተቀብሎ በህይወቱ ሊደክም ይችላል። ደህንነትን ግን ሊያጣ ይችላል። ራሳችንን ልንክድ እንችላለን። እግዚአብሔር ግን ለዘላለም የእርሱ ቤተሰቦች እንሆን ዘንድ ዳግመኛ በመወለድ ለዘላለም ምን ብሎናል? አድኖናል። ክርስትና ስታስቡ ወደ ደስታ መንግስት፣ ወደ ረፍት መንግስት፣ ወደ በረከት መንግስት፣ ወደ መጽናናት መንግስት ነገ ደግሞ የምንገባበት አዲሱ መንግስት ስላለ ይሄንን ቤተሰብ እንደ ቤተሰብ እግዚአብሔር አምላክ ስለጠራው ጌታ እናመሰግናለን። ያ ትዝ ይላችኋል አንድ በጣም ከባድ ቅብጢ ልጅ ዱባይ አምሮት የሄደው ልጅ መጽሐፍ ቅዱስ ላይ ሉቃስ ምዕራፍ 16 ዱባይ በቃ አለ አባቴ እንደውም እኔ ዱባይ አምራኛለች ሄጄ ለዋኝባት አይስክሬም ልብላባት ፏፏ ልበልባት ብሎ ያለ ጊዜው አባቱ ሳይሞት ድርሻው ወሰደ የሚለው አይደል? ልጅ እኮ ነው ድርሻው ወሰደ በላበት ጠጣበት። ከዛ በኋላ ዜሮ ሌቭል ሲገባ እንትኖች ምሮች ናቸው አሳማ የሚበሉትን ምግብ ለመብላት አሰበ። እኔ ደስ የሚለኝ አባቱ ልጁ እንደሚመለስ ያውቃል። እንደጠፋበት ቢያቅም እንደሚመለስ ግን በልቡ ምን ያደርገው ነበር? ይጠብቅ ነበር። ስለዚህ በሬ ይቀልባል። አንድ ቀን እንደዛ ድግስ አዘጋጅቶ ልጄ ሲመጣ ዋጋ ከፍሎ ስለሚመጣ ተሳቆ ሳይሆን የሚገባው ተዘምሮ ነው። አልቅሶ ሳይሆን ተመስግኖ ነው። ቆሽሾ ሳይሆን ልብ ተቀይሮ ነው። ሲጠፋ ልጅ ነው። ሲመለስስ ምንድነው ያለው? ከርቅ ሳይሆን ያ ልጄ ነው ያለው። ያ ኃጢአተኛ ያለው ያ ኃጢአተኛ ልጅ ያለው ይሄ ልጄ ምን ብሎ ነበር? ሞቶ ነበር። ዋዳዚስ ሚን የሞተ ሰው ወክ እያደረገ ይመጣል? ምን ማለት ነው? የሞተ ሰው እንዴት ወክ እያደረገ ይመጣል? ሬሳ ከመቼ ወዲህ ነው በቁሙ ወክ እያደረገ የሚመጣው? ሞቶ ነበር። እኔስ እኔ ልገዛበትና ላስተዳድርበት ከምችልበት ጥላ ውጪ ነበር። ድምጹ አያገለግለው ነበር፣ ቃል አያገኘውም ነበር፣ ፍቃድ አያገለግለውም ነበር። ስለዚህ በሞት በሐዘን በበሽታ በተለያየ አይነት ችግር ዋጋ ይከፍል ነበር። ግን ልጄ ነው። ይሄ ልጄ ምን ብሏል? መጥቷል። ዳግመኛ መወለድ የእግዚአብሔር ሕይወትን ማግኘት ከእግዚአብሔር ፍቃድ መወለድ የእግዚአብሔር ቤተሰብ መሆንን ህጋዊ መብትን እግዚአብሔር ራሱ ሰጥቶናል። እግዚአብሔር ራሱ ሊክድ አይችልም። እግዚአብሔር ራሱን ክዶ ማያውቅም። እንኳን የእግዚአብሔር ይሆነን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እሱ የቸርነት አምላክ ነው። እሱ የምሕረት አምላክ ነው። እሱ የደግነት አምላክ ነው። እግዚአብሔር ከልጆቹ ጋር ቤተሰብ ይሆን ዘንድ በደሙ ከኛ ጋር ምን አድርጓል? ታርቋል። ጌታ ቤተሰብ አድርጎናል። እህትና ወንድም አድርጎናል። እግዚአብሔር ፓስተርና አንድ እህት፣ ነብይና አንድ ወንድም አይደለም። እግዚአብሔር በቤተሰቡ መካከል የስልጣን ልዩነት ባለራይና ባለራይ ያልሆነ ወይንም የሆነ ስልጣን ያለውና የሌለው አይደለም። እግዚአብሔር እህትና ወንድም አድርጎን እሱ አባት አድርጎን ዳግመኛ በመወለዳችን ቤተሰብ አድርጎናል። ታውቃላችሁ በጣም ካልገባን ነገር አንዱ እቺ ነገር ተናግሬ ጨርሳለሁ። ካልገባን ነገር አንዱ አባልና አካል ለዩ። ግጥም አይደለም። አባልና ምንድን አካል። እኔ አባል ደስ አይለኝም። እኔ አባል ሲባል አባል ሰንተኔ ምንድነው እሱ? አንድ ሰው ቸርች እንዳሁን ሊጠመቅ ሊያገባ የሆነ ችግር ቢደርስበት ሄደ ብለን ዘምረን የሆነ ሴሬሞኒ ለማድረግ። አባልነት በቤተ ክርስቲያን ውስጥ ባለው ነገር ለመገልገል ነው። አካልነት ግን አባል አያረግም። የሰማይ የቤተ ክርስቲያን ሰው ጌታን ሳይቀበል አባል ሊሆን ይችላል። ሸውዶ መጥቶ የኛ መዝሙር እየዘመረ አሁን ደም ተቀላቅለን የለም መዝሙራችን እየዘመሩ አሁን በፊት እኮ አይደል ስንቅ ድሮ በታክሲ ስንሄድ በኢየሱስ ስም ምናምን ሰው ሲል በጌታንሽ እንላለን። በኢየሱስ ስም የሚለው ማን ነው? ጴንጤ ነው አይደል? እንደዚህ ነበር አይደል? ድሮ በኢየሱስ በጌታ ምናምን ካል ጴንጤ ነሽ እንዴት ይላል? ስለዚህ ትዛመዳለህ ማለት ነው። ጴንጤ ነህ። ለምን? የጴንጤ አንዱ ምልክት በኢየሱስ ማለት። አሁን ሁሉም በኢየሱስ ምን የሚለው አንዳንድ ራስ ጌታ ራሱ የማይወዱት ምን ይላሉ? በጌታ ምናምን አይደል? በኢየሱስ ሲል የት ቸርች ነህ ትላለህ? አይ እኔ እንትን ነኝ ይለዋል ማለት ነው። ስለዚህ በቃ አታገኙም ማለት ነው። ስለዚህ አሁን በአባል አይደለም እግዚአብሔር ላይ ያኖረን የሚፈልገው በምንድነው? እሱ በአካል እኛን ዳግመኛ ስንወለድ ምን አድርጎናል? የክርስቶስ ምን ሆነናል? አካል። ኢየሱስ ጌታ ነው።
ስለዚህ ሙሉ ወንጌል የለ፣ መሰረተ ክርስቶስ የለ፣ ኤክሰለንስ ላይፍ ቸርች የለም። እግዚአብሔር ያደረገን የክርስቶስ ምንድነው? እሱ አካል ነን። እኛ አካል ሆነን የእግዚአብሔር ምን አድርጎናል? ቤተሰብ። we are the family of God። እኛ የእግዚአብሔር ቤተሰብ ነን። አሜን። የእግዚአብሔር ቤተሰብ ነን። እግዚአብሔር አንድ የፈረሰበትን ቤተሰብ በክርስቶስ ደም አደሰ። አንድ የተበላሸበትን ቤተሰብ እግዚአብሔር በክርስቶስ ደም አዳነ። የምንወቃቀስበት ሳይሆን የምንከባበርበት፣ የምንጣላበት ሳይሆን የምንዋደድበት፣ የምንለያይበት ሳይሆን የምንቀራረብበት፣ የምንፎካከርበት ሳይሆን የምንጸለያለበት አንድ እግዚአብሔር ታላቅ ቤተሰብ ሰጥቶናል። ስለዚህ የወንድሜ ጉዳይ የኔ ጉዳይ ነው። ታውቃላችሁ በዚህ ዘመን ከጠፋው ነገር እኔ በጣም እየፈራው እኔ ይሄኛውን ዘመን ይሄኛውን ጊዜ አሁንም ዘመን ደርሶ ነው መሰለኝ ወይ ሳላረጅ አልቀርም። በቃ በጣም ነው የምፈራው። ለምንድን ነው ስትሉ ለምን እንደሆነ ታውቃላችሁ? ድሮ በጣም ተቀራርበን እህቴ ወንድሜ ተቀራርበን ነው። አሁን ይሄኛውን ቃል እግዚአብሔር አሁን ዛሬ በዚህ ማለዳ እግዚአብሔር ብናገር ስንቶቻችሁ ትመልሳላችሁ? ወንድሙ ስለሆነ ወንድም አድርጎ ቃየልና አቤልን ስለሰጠው ይሄ ቃየል የሚባለው ወንድሙን ገደለው። እግዚአብሔር ደግሞ የወንድሙ ጠባቂ አድርጎታል። ከዛን ቃየል ጋር መጣ እግዚአብሔር ዲሲፕሊን ሆኖ አስቡት አይደል? በአንድ ቃል እንትን ከተፈጠረበት ዓለም ጋር ያገናኘዋል እግዚአብሔር። ወንድም ምን አረከው? የታል ወንድም ብሎ ሲጠይቀው አለው አማይ ዘ ኪፐር ኦፍ ማይ ብራዘር። እኔ የገረመኝ የእግዚአብሔር ትዕግስት አይደለም የቃየል ድፍረት። ወንድሜ የታል ሲለው ለእግዚአብሔር ምን እንዳለው ታውቃላችሁ? እኔ የወንድሜ ጠባቂ ነኝ፣ የራስ ጉዳይ አለው ማለት ነው። ዛሬ ሚዲያዎቻችን ላይ የምንወዳቸው ወንድሞች የምናገለግላቸው ያገለገሉን አገልጋዮች ይሰደባሉ ማለት ነው። ምናልባት ሼር ላይክ ኮሜንት የምታረግ ጌታ ይቅር ይበላችሁ። የወንድም ጉዳይ ያንተ ጉዳይ እንደ አካል እቺ ጣቴ ብዙ ፕሮግሬሲቭ አይደለችም፣ አልፈልጋትም። እቺ ጣቴ ብዙ አገልግሎት እየሰጠች ነው። ስለዚህ ዶክተር ገላግለኝ እቺ ጣቴ አታስፈልገኝም ብለህ ታስቆርጣለህ። ማታስቆርጣት አካል ስለሆነች ነው። አጥቷል እቺ አይደለችም። እቺን ተላጭቻት በመጣ ዛሬ ኢማጂን አርጉኝ ነኝ ማለት ነው። ዝም ብለህ ኢማጂን በክርስቶስ አካል ላይ የማይሰራ ማን አለ? የትኛው ጸላይ ነው የተለየ? የትኛው መሪ ነው የተለየ? የትኛው ደካማ ሰው ነው የተለየ? እግዚአብሔር ወንድማችን እህታችንን ጠባቂ አድርጎ ምን አድርጎናል? ሰጥቶናል። የሱ ጉዳይ ካሳሰበ የእህት ጉዳይ ካሳሰበ እንደውም ኢትዮጵያን ለመለወጥና ለመቀየር አቅም አለ። እንደ ቤተሰብነት ምንከባበርበት፣ ምንዋደድበት፣ ምንፈላለግበት፣ ምንጠራራበት አሳሰበኝ ብለህ ሙዝ ገዝተህ የሆነ ሰው ቤት ደህና ነሽ ወይ ብለህ ምትጠይቅበት፣ ምትጠያየቅበት እንጂ ምትሰዳደብበት እንትናን ይገልብጠው እንትናን ያንሳው ምትልበት ዘመን አይደለም። ዛሬ በዚህ የቤተሰብ ቀን አደራ ምለው ሼርና ላይክ እንዳታደርግ፣ ጸልይለት። የወንድም ጠባቂ አንተ ስለሆንክ እስቲ የወንድሜ በሉ የእህቴ ጠባቂ እኔ ነኝ። እግዚአብሔርና መንፈስ ቅዱስ ሲመጣ አላቆም እንዳትል። እግዚአብሔር ወንድምና እህት አድርጎናል። we are the family of God። እግዚአብሔር በቤተሰብ ውስጥ ይከብራል። እግዚአብሔር በቤተሰብ ውስጥ ያጽናናል። ወደ ቤተክርስቲያን ስንመጣ ብዙ ጊዜ አይታችሁ እንደሆነ አንዳንዴ በጣም አዝነን ደብረን ስንመጣ ያብስራ ሲዘምር ምን እናደርጋለን? እንጽናናለን። ስለዚህ ችግሩ ሳይሄድ እኛ ምን እንዘምራለን አይደል? ቃል ሲመጣ ደግሞ ይፈውሰናል፣ ያድነናል። እግዚአብሔር በአካል ውስጥ ያስቀመጠው የቤተሰብነት መንፈስ ስለሆነ የቤተሰብነትን መንፈስ የምንጠብቅ ከሆነ በጸጋው ያገለግለናል፣ በኃይሉ ያገለግለናል፣ በክብሩ ያገለግለናል፣ በደግነቱ ያገለግለናል። አንድ ቀን እናምናለን። እሄዳለሁ ብሎ እንደተናገረ እመጣለሁ ብሎ ደግሞ ቃል የገባ ጌታ አለ። ኢየሱስ በክብር ይመጣል። ለዘላለም ከእርሱ ጋር አብረን እንኖራለን። እንከን አልባ በሆነ ዓለም ውስጥ ለዘላለም ሐሴት እናደርጋለን። የናፈቁንን እነ አብርሃምን እነ ይስሐቅን እነ ያዕቆብን እነ ዳዊትን ስፔሻሊ እኔ በጣም የጓጓሁት ከኢየሱስ ቀጥሎ ሐዋርያው ጳውሎስን ነው። እነ ጳውሎስን የሚያገናኘን ጌታ ይመጣል። እንደዚህ ተሰብስበን እሱን እንዳደነቅነው ለዘላለም ከአረብ ሀገር፣ ከኢሮፕ፣ ከአሜሪካ፣ ከአፍሪካ ሀገር እግዚአብሔር ወንድሞቻችንን እህቶቻችንን ሰብስቦ ንጉሱ ኢየሱስ በእኛ ላይ ይነግሳል። እኛም ከእርሱ ጋር ለዘላለም እነግሳለን። ሞት የማይሰማበት፣ ሐዘን የማይኖርበት፣ ጭንገፋ የማይኖርበት፣ ዘረኝነት የማይነግስበት ራሱ እግዚአብሔር የሚከብርበት መንግስት ውስጥ እግዚአብሔር ይሄን ቤተሰብ ያወርሳል። ስለዚህ ተስፋ እንደሌላቸውና ተስፋ እንደሌለው ሰው አንሆንም። የጠራን ጌታ የታመነ ነው። እንኳን የሱ ቤተሰብ ሆነን እንኳን የሱ ወዳጆች ሆነን ብንተወው የማይተወን ብንለቀው የማይለቀን እንደዛ እኮ ነው አይደል? ጌታ በቃ
ምናምን ብለን አንዳንዴ ከአንድ ያስተምራ አንዳንዴ በህይወት ዘመኔ ተስፋ የቆረጥኩባቸው ይሄንን መጽሐፍ ቅዱስ ሁለተኛ አላነሳም ያልኩበት ቀን አለ። አላነሳም ባልኩበት ቀን እግዚአብሔር አንስቶ በጣም ድንቅ ነገር ሲያደርግ አይቼዋለሁ። ኢየሱስ ጌታ ነው። በወደደን በእርሱ ከአሸናፊዎች እንበልጣለን። እግዚአብሔር መልካም ነገር ያደርግላችኋል። እግዚአብሔር በጎ ነገር ያደርግላችኋል። ዛሬ ማለዳ እንኳን እግዚአብሔር በመንፈሱ ይንከባከባችኋል። አዲስ ነገር ያደርግላችኋል። ለጻድቁ መልካም ይሁንለት እንደተባለ የተጀመረ ነገር ያልቃል። አላልቅ ያለ ነገር ይፈጸማል። እንቅፋት የሆነ ነገር ይነሳል። ሐዘን የሆነ ነገር በኢየሱስ ስም የተመታ ይሁን። በጎ ነገር ያጋጥማችሁ። የምስራች ያገልግላችሁ። ክብራችሁ እግዚአብሔር ይሁን። የገባችሁበት ቦታ በጌታ በኢየሱስ ስም ብለጡ። እኔ ባርካችኋለሁ። ተፎካካሪና ተወዳዳሪ ሳትሆኑ አሸናፊዎች ሁኑ። እግዚአብሔር ውበታችሁና ክብራችሁ ይሁን። አንደበታችሁ የተባረከ ይሁን። እናንተ ስትናገሩ የነገር መደምደሚያ ይሁንላችሁ። እኔ ባረኳችሁ። ኤው ስትናገሩ የነገር መቋጫ ይሁኑ። አልሰማ ባላችሁበት ቦታ ላይ እግዚአብሔር መሰማትን ይስጣችሁ። በተገፈተራችሁበት ስፍራ ዳግመኛ ተጠሩ። ጻድቁን እግዚአብሔር በቤቱ እንደዚህ ያከለክላል። we are the body of Christ። ኢየሱስ ጌታ ነው። አንድ በጌታ ላሳስባችሁ፣ በጌታ ፍቅር ይሄ የመጨረሻውና የመጨረሻው ኢየሱስ ምናልባት 11 ሰዓት ተኩል አካባቢ ላይ ይመስለኛል ነው ምራት 11 ሰዓት ተኩል አካባቢ ሆኗል። አው ሊመጣ ተኩል ሰዓት የቀረ ይመስለኛል። ኤቭሪቲንግ እያለቀ ሊመጣ ባለበት ሰዓት ተኝታችሁ ሳይሆን ነቅታችሁ የምትጠብቁ አማኝ ሁሉ ጊዜ የሚዘርፈው በጣም ብዙ ነገሮችን የምናዘርፈው አቅም ስለሌለን ሳይሆን በቸልተኝነት የምናስወስድበት ብዙ ነገር ስላለን ሰይጣን አቅም አግኝቶ ወደ ህይወታችሁ ወደ ኑሯችሁ የሚመጣው እናንተ ጋር የተለየ ነገር ስላለ ጽድቅ የሚባል ነገር አለ፣ በረከት የሚባል አለ፣ ነፃነት የሚባል ነገር አለ፣ ፈውስ የሚባል አለ፣ ቅድስና የሚባል ነገር አለ። እናንተ ጋር ያለውን ነገር ለመውሰድ ሰይጣን አድብቶ ይመጣል። ሰይጣን የሚመጣው ስትነቁ ሳይሆን ስትተኙ ነው። ለዚህ ነው አንተ የምትተኛ ምን በል ይላል? ንቃ። የነቃ ሰው ሁሉ ጊዜ ያለውን ነገር የማስጠበቅ አቅም አለ። መንቃት ማለት በአንድ ነገር ላይ ሕያው ሆኖ ለማሸነፍ መዘጋጀት ማለት ነው። ሁሌ ለመዘረፍ የተዘጋጀ ሰው ከሌሊቱ 9 ሰዓት ማለት ነው ለመተኛት ላለመጸለይ ቤተክርስቲያን ለመምጣት አንደኛ የማልነቃበት ነገር ምንድነው ካላችሁ አንደ ድብር የሚል ቤተክርስቲያን ለመምጣት ድብር ካለ ጌታ ዛሬ ሊፈውስ ይገባል። እግዚአብሔር ድምጹን ያስቀመጠው አካል ውስጥ ነው። ቅድም ልክ እንዳልኳችሁ አባል ለመሆን ሳይሆን አካል ለመሆን እግዚአብሔር ደግሞ ሆን ብሎ ድምጹን ያስቀመጠው ቤተክርስቲያን ውስጥ። ለዚህ ነው አሁን በቤተክርስቲያን እንደሚሰራው እንደ መንፈስ ምን ይላል? አሰራር። አሁን ቤተክርስቲያን ምን አላት? አሰራር አላት። አሰራሩ የሚገለጠው በቤት ኤቢኤስ እያየ አይደል? ቡና ፍልተ ዝናብ ነው ብለ ኤቢኤስ እየቀያየርክ አልጀዚራ ምናምን እያየ እግዚአብሔር በአልጀዚራና በኤቢኤስ አይናገርም። እግዚአብሔር የሚናገረው በአካሉ። ለዚህ ነው ወንድሞች በህብረት የሚቀመጡ በዚያ ያማረና ምንድነው እሱ መልካም ነው። ስለዚህ ለመንቃታችን አንዱ ምክንያት መምጣታችን ነው። መምጣታችን እንደውም ልንገራችሁ ልንገራችሁ የዳናችሁት ቤት ነው። አሁን እንደ ቤተሰብ ስለምናወራ የዳን ነው በቸርች ነው። ወደ ሰማይስ የምትሄደው በቸርች ነው የምትሄደው። እንዳትረሳ ቸርች ድና በቸርች በአካል ነው የምትሄደው። አካል ውስጥ ድና በአካል ነው የምትሄደው። ቸርች ድና ቤት ስትሄድ እግዚአብሔር እንደዚህ አይነት ቆንጆ ቤት ይሰራልሃል። መልካም ቤት አካል ማሳረፊያ እንጂ መኖሪያ አይደለም። መኖሪያ የዘላለም አምላክ እግዚአብሔር ነው። ታክሲ ውስጥ እያለ ልትሄድ ትችላለህ። እየነገርክ ብር እየተቀበል አንድ እንደነዚህ 1 2 3 እያል ብሩን ጥላ ይኸውልህ እየቆጠር መነጠው አውሮፕላን ላይ ሆነ ልትሄድ ትችላለህ። ባልነቃህበት አቅጣጫ ሊያነቃህ የፈለገው ጌታ አዘቸርት ስለሆነ አትደራደር። ደክሞ እንኳንና ናጣል በእግዚአብሔር ቤት ብጣል ይሻልኛል አይደል የሚለው ቃሉ። ደክሞ እንኳን ስለ ሙትት ብለህ ና እግዚአብሔር ጸልያው ያነቃል፣ ዝማሬው ያጽናናል፣ ቃሉ ያበረታል። ቤተክርስቲያናችን በድካማችን መተን ምን በረታባት ናት። ስለዚህ ቤተክርስቲያን አይደለም ማወራው ወይ አዘች ማንኛውም ቸርች አሁን በተለይ በጣም የኢትዮጵያ ቤተክርስቲያን እኛም አሁን እያሰብን ነው። የኢትዮጵያ ቤተክርስቲያን ታላቅ ውጥረት ውስጥ ናት። የምን ውጥረት ስትሉ የግንባታ ቆርቆሮና እንትን ይዟል። አሁን ብሎኬት እየደረደረ ደግሞ ቸርቹን አሁን ሁሉም እንደኛ ቸርች በአረንጓዴ በቢጫ በኪቦርድ በጊታር እያሳመርክ የሚመጣ የማይመጣበት ጊዜ ይመጣል። ሰው የማይመጣበት ጊዜ ይመጣል። እግዚአብሔር ሴሬሞኒ ተኮር አይደለም። እግዚአብሔር ጉዳዩ ከቁሳቁስ ጋር ሳይሆን ከአካል ጋር ነው። አንተን ነው እንጂ የሚፈልገው እግዚአብሔር ወንበር ስቦታክ፣ መብራት ስቦታክ፣ ጊታር ስቦታክ። እግዚአብሔር የሚሰበው ያንተ ህይወት ብቻ ነው። ዛሬ ስንቶቹ ናቸው በጣም በሚያማምሩ ቦታዎች ላይ ተቀምጠው ምን ብለው እንዴት ነበር ህይወት ምናምን እንዴት ነበር ፕሮግራም ምን ነበር
ስለዚህ እንደውም ምን ይሏቸዋል? ሰባት ቸርች ውስጥ ወድቀው ተነስተው እንደኔ አልበው ከዛ በኋላ ምን ይሏቸዋል? ሰባት ጥያቄ አለብኝ ፓስተር። ወድቀ ተነስተ ሰባት ጥያቄ ካላስደመሰስ አንድ ችግር አለ ማለት ነው። ችግር አለ ማለት ነው። ስለዚህ ወደ ቤተ ክርስቲያን መምጣት ማለት ወደ ሴሬሞኒ መምጣት ማለት አይደለም። የአካሉ አንዱ ምንድነው? ክፍል ነው። አካሉ ላይ ካለ ደግሞ አካሉ ውስጥ ምን አለ? መንፈስ ቅዱስ አለ፣ ጸጋ አለ፣ ትንቢት አለ፣ መገለጥ አለ፣ ቃል አለ። እግዚአብሔር በዚህኛውም ዘመን በዛኛውም ዘመን አትራፊ ለማድረግ እግዚአብሔር ቤተሰብ የሚባለውን ምንድነው እሱ ማህበረሰብ ፈጥሯል። ይሄ ቤተሰብ ከነገድ፣ ከቋንቋ፣ ከእውቀት፣ ከጥበብ፣ ከተለያየ አይነት ነገር እግዚአብሔር አምላክ እንትን ብሎ ለይቶ የሱ መንግስት ወራሽ አድርጎናል። ኢየሱስ ጌታ ነው። ጌታ ይባረክ። ኢየሱስ ጌታ ነው። በድጋሚ እንኳን እህትና ወንድም እግዚአብሔር ሰጠኝ። እግዚአብሔር ወንድምና እህት እንኳን አደረገን። ኖ ዋን ስፔሻል። በዚህ ምድር ላይ ስንመላለስ ኖ ዋን ስፔሻል፣ ኖ ዋን እንዳትፈጥሩ። በጣም የተለየ የተቀባ የተለቀለቀ የተለየ ሰው የለም። የተለየ ጌታ እንጂ የተለየ መንፈስ እንጂ የተለየ ሰው የለም። የተለየ ሰው ማለት በጌታ የዳነ አዲስ ክርስቲያን የሆነ የእግዚአብሔር ልጅ የሆነ ማለት ነው። ኢየሱስ ጌታ ነው። ጌታ ይባረክ። እኔ በሉ የክርስቶስ አካል ነኝ። እኔ በሉ ኮንፌስ አድርጎ እኔ አባል ሳልሆን አካል ነኝ። አካል የክርስቶስ ምንድነን? አካል። አካሌን ለማስቆረጥ እንደማልፈቅድ ሁሉ ጌታ ሊቆርጥህ አይችልም። አንዴ ወደዋል፣ በወደደ ፍቅር ውስጥ ቤተሰብ አድርገዋል። የወደደን ጌታ ለዘላለም ምን ያደርገናል? ይወደናል። ኢየሱስ ይመጣል። ወዳጃችን ይመጣል። ደም ያፈሰሰው ጌታ ይመጣል። በደሙ ምሕረት ያደረገው ይመጣል። በደሙ የታረቀን ጌታ ይመጣል። አንድ ቀን ከሱ ጋር አብረን በህይወት እንነግሳለን። ለዘላለም ከሱ ጋር እንጆይ እናደርጋለን። ፀሐይ አይመታንም፣ ክረምት አያገኘንም፣ ጭቃ አያገኘንም። በጉ ራሱ ብርሃን ይሆነልናል። እሱ ባለበት የሱ ህይወት አለ። ይሄ ታላቁ ምናችን ነው፣ ተስፋችን ነው። ፋሚሊ የምንኖረው ለዚህ ነው። አስፍት አትበል እንጂ ስፍት ውድ ነግደ ውድ ስፍት ብቅ ምግብ ላይ እንዲ ስራ ላይ ፎርጌት ኢት እንትን ብር እየቆጠርክ ብያ እየቆጠርክ በጥነው ትሄዳለህ። ብር በጥነ ቤትን ሰዎች አንዱ ቤት ገብቶ አንዱ ቤትን እንኳን አትኖርበትም። አት ላስት ዴይ ደግሞ ኢየሱስ በሚመጣበት ጊዜ በአንድ ቃል ነው የሚለው። በአንድ ቃል እቺ ምድር ምን ያደርጋታል? ያጠፋታል። ሽው በአንድ ቃል የተገነባውን ሲስተምና ምድር ላይ የተመሰረተውን ነገር ምድር የሰበሰበችውን ቁሳቁስና ሀብት ሁሉ የሚያስፈሩ ከተሞችና የሚያስፈሩ ታላላቅ ባለሀብቶችና ኢንቨስተሮችና መሪዎች፣ ጠቅላይ ሚኒስትሮች፣ ጀነራሎች እዚህ ምድር ላይ ያሉ ሰዎች ሁሉ ከጌታ ጋር ካልሆኑ በአንድ ቃል እቺ ምድር ምን ያደርጋታል? ያጠፋታል። እነሆ አዲስ ሰማይና አዲስ ምድር ምን አደርጋለሁ እፈጥራለሁ ያለ ጌታ በዛኛው ዓለም እኛን ሕያው ያደርጋል። እንግዲህ ያልዳነ ደግሞ በእኛ ቃል እግዚአብሔር ሰዎችን ያድናል። አንፈርድባችሁ ወንድሞቻችን ምን እናደርጋለን? ሰብከር እናመጣለን። ኢየሱስ ጌታ ነው። እኔ የተባረኩ ነኝ በሉ። እኔ በሉ እስቲ የተባረኩ ነኝ፣ ጻድቅ ነኝ፣ ቅዱስ ነኝ፣ ከእግዚአብሔር ጋር በሉ ታርቅ ያለው እግዚአብሔር ህይወቴ ስለሆነ መኖሪያ ስለሆነ አባቴ ስለሆነ በደሙ ስላዳነኝ ለዘላለም ስለታረቀኝ አመሰግነዋለሁ። ሁሉ ጊዜ የበላይ እንጂ የበታች አይደለሁም። ራስ እንጂ ጅራት አይደለሁም። አምላኬ የእጆቼን ስራ ይባርካል። አምላኬ ቤተሰቤን፣ ኑሮዬን፣ መንገዴን፣ ራእዬን ይባርካል። ያስጀመረኝ ጌታ ያስጨርሰኛል። ከኔ ጋር የሆነ ጌታ ለዘላለም አለ። የማይለየኝ የማይተወኝ ሕያው እግዚአብሔር ከኔ ጋር አለ። እንዳፋችሁ ይሆነላችሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው።